እንደምን አደራችሁ እንዴት አመሻችሁ ሁላችሁንም በያላችሁበት የከበረ ሰላምታ ይድረሳችሁ ወዳጆች ኦርቶዶክሳውያን ቃለ እግዚአብሔርን የምትወዱ ክርስቲያኖች በሙሉ እንኳን ደህና መጣችሁ። እንግዲህ የድንግል አጽናት ፕሮግራም ዛሬ ተጀምሯል። ዛሬ እንግዲህ እግዚአብሔር በፈቀደ የመንፈስ ፍሬዎች በሚል ርዕስ የጀመርነው ተከታታይ ትምህርት እንቀጥላለን። ፕሮግራማችንን ደግሞ ከአንድ 15 ደቂቃ በኋላ ይጀምራል። መምሪያችን መምሪያ ያሬድ አደመ ላከ ወንጌል እና ታላቁ ደግሞ ዘማሪ ሊቀ መዘምራን የልማ ኃይሉ አብረውን ይገኛሉ በዝማሬ አገልግሎት። እንግዲህ መታችሁ ሁላችሁም ታፕታ ኮፒ ሊንክ እያረጋችሁ ሼር እያረጋችሁ ሪፖስት እያረጋችሁ ቤተሰቦቻችሁን ሁሉ እንድትጋብዟቸው በእግዚአብሔር ስም እጠይቃለሁኝ። እንዴት አላችሁ? ሁላችሁም ሰላም ብያችኋለሁ። መዝሙር እያዳመጥን ሌሎችንም እየጠራን ታፕታፕ እያደረገን እንቆያለን ማለት ነው። እንኳን ደህና መጣችሁ ብያለሁ ሁላችሁንም። ሁላችሁንም እስቲ መዝሙሩን እንክፈተውና ሌሎች ነገሮችን እናስተካክላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ እንኳን አብራ ደረሰን። ሰላምዬ እንዴት ነሽ? Yes,
እንግዲህ እንኳን አደረሳችሁ ብያለሁ። በድጋሚ ሁላችሁም እንኳን ደህና መጣችሁ። የመንፈስ ፍሬዎች በተሰኘ ርዕስ ተከታታይ የጀመርነው ትምህርት ዛሬ ሰላም የሚለውን ብዙዎቻችን የጎደለንን ፓርት እንማርበታለን። ሰላም በውስጣችን ሲኖር ነው ብዙ ነገሮቻችን የምናስተካክለው እና አባታችን ሊቀ መዘምራን የልማ ኃይሉ ይገኛሉ መሀላችን። መምህራችን መምህር ያሬድ አደመም ይመጣሉ። እንግዲህ ሁላችን ለሌሎች እንድናዳርስ ሪፖስት፣ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩ ሰላም እግዚአብሔር ከሁላችን ጋር ይሁን ጠይቃችኋለሁ። ታፕታፕ ኮፒ ሊንክ አድርጉ። ሁላችሁም ሰላም ብያችኋለሁ። ይሁንዬ አይቻለሁ። እንኳን ደህና መጣችሁ ሁላችሁም። እንግዲህ ገስት ላይ ገብታችሁ መቀመጥ ብትፈልጉ መግባት ትችላላችሁ። ታፕታፕ ማድረጉን ግን አንርሳው ለማለት ነው። አመሰግናለሁ። ለሌሎችም እንግዲህ አዳርሱልን። መተው ብዙ ጊዜ የጎደለን ነገር ቁጭ ብሎ የሚማር ሰው ነው እና ዛሬ እንግዲህ እስቲ የመንፈስ ፍሬዎች እንድናፈራ በዚህ ዓመት የጎደለን ነገር ውስጥ መጽሐፍ እንድናነብ ንስሐ አባቶቻችን ጋር እንድንነጋገር ለስጋው ደግሞ ሊኖረን የሚገባው እቅድ እሱ ነው እና እሱን እንዴት ፕላን እንድናደርግ እነዚህን እንግዲህ ገላትያ ላይ የተጻፉልንን 9ኙን የመንፈስ ፍሬዎች በሕይወታችን ውስጥ ፕራክቲስ ማድረግ አለብን እና ከዛ አንጻር ነው እንግዲህ ሁላችሁም ታፕታፕ ኮፒ ሊንክ ሼር እያደረጋችሁ እንድታደርሱ እጠይቃችኋለሁ ማለት ነው እና የመጣችሁ ያላችሁ ጎብዙ። ታፕታፕ ኮፒ ሊንክ አድርጉ፣ ሼር አድርጉ። መምህራን ውስጥ ዘማሪያን እስኪመጡ ድረስ አመሰግናለሁ። መዝሙር መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ ገብረ መንፈስ ቅዱስ አዋቀየ 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 ስኑ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ ገብረ መንፈስ ቅዱስ አዋቀየ 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 ስኑ ልክ እንደ ዘንባባ በጽናት ተተክሎ ምግባርን ያፈራ በኔሳ በቅሎ እንደ ለምለም ቅጠል በጸናው እምነቱ የሊባኖስ ዝግባን ይመስላል እድገቱ ቃል ኪዳኗ አጥር ነው ለኢትዮጵያ ርስቱ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ ገብረ መንፈስ ቅዱስ አዋቀየ 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 ስኑ ስምዖን አክሊስያ ፍሬያቸው ሲያለቅሱ ቀርባ በሰራቸው የእግዚአብሔር መንፈሱ
ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ ገብረ መንፈስ ቅዱስ አዋቄ 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 ስኑ የመከራን ለማዳንን ዋጋ ይፈልቃል። ክንፉ የነፋሳት ጫማው የደመና ከክብር የሚያደርስ በጽድቅ ጎዳና የነፍሱ መዓዛ የአዳም ልጆች ጤና አብ በዘባኑ ወልድ ዘሐዘልዎ ሥላሴ በኪዳኑ እንኳን ደህና መጣሽ። ገብረ መንፈስ ቅዱስ አዋቄ 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 ስኑ ንጹሕ ነው መዓዛ እንደ ንጽሕት ድንግል በረከት ይቀዳል ከትሩፋቱ ገድ ከምድር ተገኝቶ በሰማያት የሚያዝ የነፍሳት መሰላል ሳዲዬ እንዴት ነሽልኝ? እንኳን አደረሰሽ። እንዴት ነሽ? በመስቀል የሚያደርግ የባብን ቅርስ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ ገብረ መንፈስ ቅዱስ አዋቄ 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 ስኑ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ ገብረ መንፈስ ቅዱስ አዋቄ 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 ስኑ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ እንኳን አብሮ አደረሰን ማምዬ። ገብረ መንፈስ ቅዱስ አዋቄ 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 ስኑ ገብረ መንፈስ ቅዱስ አዋቄ 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 ስኑ እንኳን ደህና መጡ። ነገር ማሚ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ ሥላሴ በኪዳኑ አብ በዘባኑ ወልድ በዘባኑ እንኳን ደህና መጣሽ ብያለሁ። ቅዱስ ዛሬ ትማሪያለሽ አብረሽ ቁጭ በይ። ዘሐዘልዎ ሥላሴ በኪዳኑ ገብረ መንፈስ ቅዱስ አዋቄ 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 ስኑ ገብረ መንፈስ ቅዱስ አዋቄ እሺ ሰዋድዬ አመሰግናለሁ። እኔና ቴንክ ዩ ሶ ማች። እሺ አብ በዘባኑ
ታፕታፕ ኮፒ ሊንክ እያደረጋችሁ ቤተሰቦች ሪፖስት ማድረጋችሁ አትርሱ። መልካም ዘመን። ሁላችሁም እንኳን ደህና መጣችሁ፣ እንኳን አደረሳችሁ ብያለሁ። ታፕታፕ ኮፒ ሊንክ ሪፖስት እያደረግን እንቆያለን። እንዴት ነሽ? ጻድቁ አባታችን ምልጃ ደግፎናል፣ በበደል እንዳንስት ጸሎት አግዞናል። እርል አስተማረን ለአገር በማዳን የሰማዩን ፍኖት የጽዮን መንገድ ገብረ መንፈስ ቅዱስ አበተትና በጻድቅ አርያም የመናወስና ገብረ መንፈስ ቅዱስ አበተትና በጻድቅ አርያም የመናወስና ኢትዮጵያን ማረልን ገብረ መንፈስ ቅዱስ አምላክን ማዳን እጃ በረከት በእኛ ስላደረ ትውልድ በውዳሴ አንተን አከበረ። እጃ በረከት በእኛ ስላደረ ትውልድ በውዳሴ አንተን አከበረ። ወልደ አክሌስያስ ሲሳይ ስምዖን ከደጅ ስንደርስ እንባረካለን። የገዳም ጸበል አያልቅም ታምሮ አይተናል ሲድኑ ብዙኃን ሲማሩ ገብረ መንፈስ ቅዱስ አበትትና በጻድቅ አርያም የመናወስና ገብረ መንፈስ ቅዱስ አበትትና በጻድቅ አርያም የመናወስና ኢትዮጵያን ማረልን ገብረ መንፈስ ቅዱስ አምላክን ማዳን እጃ በረከት በእኛ ስላደረ ትውልድ በውዳሴ አንተን አከበረ።
ሁላችሁም እንኳን አደረሳችሁ። ቴንኪዩ አምጥቂ ወቲ ሁላችሁም እግዚአብሔር ያክብርልን። እንኳን ደህና መጣችሁ ብለናል። እንግዲህ መጣችሁ ቃለ እግዚአብሔርን እንማራለን። መምህራችን መምህር ያሬድ ለመግባት እየሞከሩ ነው። ሊቀ መዘምራን የልማ ኃይል ይመጣሉ። እንግዲህ ሪፖስት ሼር እያደረግን እንጠብቃቸው። እግዚአብሔር ይስጥልን። አሚቲ የመናኝ ዋስና ገብረ መንፈስ ቅዱስ አበተትና ዛደቃርያ ላከ ወንጌል እንኳን ደህና መጡ። እንኳን አደረሳችሁ። ሁላችሁም እንዴት አላችሁ? እግዚአብሔር ይመስገን። እንደምን አይዶን ነው እንደምን ዋልሽ፣ እንደምን አመሸሽ። እዚህ ያላችሁትንም ከስራ ያላችሁትን ሁላችሁንም ሰላም ለእናንተ ይሁን። እንኳን ለታላቁ አባት ለጻድቁ አቡነ ገብረ መንፈስ ቅዱስ ክብረ በዓል ሁላችንንም አደረሰን። እንግዲህ እንኳን ደህና መጣችሁ ብያለሁ። በድጋሚ ሪፖስት ታፕታፕ ኮፒ ሊንክ ማድረግ አትርሱ። ብዙዎችን ጋብዞልን ዛሬ እንግዲህ መንፈስ ፍሬዎች ሰላም የሚለውን ርዕስ ይዘን እንማማራለን። ሊቀ መዘምራን የልማ ኃይሉን በመሃላችን ይገኛሉ እንደ እግዚአብሔር ፈቃድ። እንግዲህ ፍላየሩ ላይ እንዳያችሁት ፕሮግራማችንን እንጀምራለን። መምህር ዝግጁ ኖት? እንቀጥል? እንችላለን። ጸሎት እንጀምርና እሺ፣ ሕሊናችንን ለጸሎት እንሰብስብ። አንጻረ ገጻችንን በስመ ሥላሴ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በቸርነትህ ባርከህ ቀድሰህ እችን ሰዓት ስለሰጠህን እናመሰግንሃለን። ቅዱስ አባት ሆይ ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ ባልከው ቃል መሰረት ቃልህን ልንሰማ በዛ ብለን ተሰብስበናልና የቃልህን ምስጢር እንድትገልጽልን ለሁላችንም ማስተዋልን እንድትሰጠን እንማጸናሃለን። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ሁላችንም ማሳትፈን ቅዱስና እውነተኛው ስምህን አንዱ ልጅ በቅዱስ ወንጌል እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። ቃልዎት ያሰማልን መምህራችን። እንግዲህ ሊቀ መዘምራን የመጡ አልመሰለኝም። በቃ ወደ ፕሮግራማችን እንግባና በመጡ ሰዓት እንትን ብለው ያገለግሉናል። ወደ ፕሮግራማችን ጀምረናል። እዚህ ያላችሁ ሁላችሁም ኦርቶዶክሳውያን ወንድሞች እህቶቻችን፣ ቃለ እግዚአብሔር የምትወዱ ክርስቲያኖች በሙሉ ታፕታፕ ኮፒ ሊንክ ሼር ሪፖስት ማድረግ አትርሱ። ጫን ብላችሁ እንትን ላይ እኔ ፎቶ ላይ ጫን ብላችሁ ለ160 ሰው ሴንድ ማድረግ ነው።
አልጎሪዝሙ እንደዛ ይወዳልና ለብዙዎች እንድታዳርሱ ይሁንልን። እግዚአብሔር ይስጥልን። ሁላችሁም የመጣችሁ ወደ ጉባኤያችን እንሄዳለን። መመሪያ ሬድ ሚዩት ኖት መምህር ሚዩት ኖት። በድጋሚ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ እንደ ጊዜ አቆጣጠራችሁ። የዛሬው ዓርብ ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ መታሰቢያ በዓል ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በእውነት ከጻድቁ አቡነ ተክለ ሃይማኖት እኩል ኢትዮጵያ ውስጥ ትልቅ ክብር ያላቸው፣ በሁሉም የኢትዮጵያ ክልሎች ስማቸው የሚነሳ፣ አንዳንድ አካባቢ አቦ ይሏቸዋል፣ አዌ ይሏቸዋል። ከቤተ መንግስት ርቀው ከህዝቡ ጋር የኖሩ፣ በገዳምና በበረሃ ተወስነው የኖሩ ትልቅ አባት ናቸው ጻድቁ አቡነ ገብረ መንፈስ ቅዱስ። እንግዲህ ዛሬ የእሳቸው የምናስብበት በዓል ነው። ኢትዮጵያ ውስጥ ከ2000 በላይ በጻድቁ አቡነ ገብረ መንፈስ ቅዱስ ስም የተሰየሙ አብያተ ክርስቲያናት አሉ። እንግዲህ ቤተ ክርስቲያን በቅዱሳን በመላእክት በእመቤታችን በቅድስት ድንግል ማርያም ስም ይሰየማል። ይሄ ማለት ግን ቤተ ክርስቲያኑ የእግዚአብሔር ነው፣ በክርስቶስ ደም የተመሰረተ ነው። የሚፈለሰው፣ የሚቀደሰው፣ የሚወደሰው አምላካችን ልዑል እግዚአብሔር ነው። ግን ነቢዩ በትንቢቱ ሰንበታቴን ለሚጠብቁ፣ ቃል ኪዳኔን ለሚይዙ፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆቼ ይልቅ የሚበረታ የሚልቅ ስም እሰጣቸዋለሁ ይላልና ቤተ ክርስቲያን በቅዱሳን ስም በመላእክት ስም ይሰየማል። ይሄ በጥንታውያን አብያተ ክርስቲያናት የተለመደ ቅዱስ ትውፊት የምንለው ቅዱስ ትራዲሽናችን ሆሊ ትራዲሽን የምንለው ነው። ይሄ በዚህ በኢትዮጵያ ብቻ ያለ ሳይሆን አሁን በቅድስት ሀገር በኢየሩሳሌም ብትሄዱ በቅዱስ ጊዮርጊስ ስም በተለይ ጌታ በተወለደበት በቤተልሔም በቅዱስ ጊዮርጊስ ስም ታገኛላችሁ። በመቅደላዊት ማርያም በተለይ የሩሲያ ቤተክርስቲያን በመቅደላዊት ማርያም ስም የሚገርማችሁ በደብረ ዘይት ተራራ ስትወርዱ የደብረ ዘይት ተራራ መሃል ላይ በመቅደላዊት ማርያም ስም የተሰየመ ትልቅ ቤተ መቅደስ ታገኛላችሁ። በቅድስት ሐና በእመቤታችን እናት ስም መጻጉዕ 38 ዘመን በደዌ ዳኛ ባልጋ ቁራኛ ሲሰቃይ መጻጉዕ የተፈወሰባት ያቺ የጸበል ስፍራ አጠገብ የቅድስት ሐና ቤተ መቅደስ አለ። እንግዲህ በግብፅም ብትሄዱ በሌሎችም አሃት አብያተ ክርስቲያናት በሌሎችም ጥንታውያን አብያተ ክርስቲያናት በቅዱሳን በመላእክት ስም ቤተ ክርስቲያንን መሰየም የተለመደ ነው እና በአባታችን በአቡነ ገብረ መንፈስ ቅዱስ ስም ኢትዮጵያ ውስጥ እንዳልኳችሁ ከ2000 በላይ አብያተ ክርስቲያናት አሉ። እንግዲህ ጻድቁ በኢትዮጵያ ውስጥ እጅግ በጣም ብዙ ስራ የሰሩ ናቸው። ቅዱስ ያዕቆብ በመልእክቱ ታላቁ ያዕቆብ በምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። የጻድቅ ሰው ጸሎት ተመልከቱ። እንግዲህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ኤልያስ እንደኛ ሰው ነበረ፣ ግን በጸሎቱ ዝናብ እንዳይዘንብ የሰማይን መስኮት ዘግቷል። ግን እንደኛ ሰው ነው ይላል። ተመልከቱ፣ እንደኛ ሰው ነው፣ ግን የሰማይ መስኮት ዘግቷል። ሙሴ እንደኛ ሰው ነው፣ ነገር ግን ከእግዚአብሔር ጋር ተነጋግሮ ጸሎት ጸልዮ በብትሩ ባህር ከፍሏል። ተመልከቱ፣ ባህር ከፍሏል። እና የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች።
በማለት ይነግረናል። የሚገርማችሁ መዝሙረኛው ቅዱስ ዳዊት በመዝሙር 31 ምዕራፍ 31 ቁጥር 18 ላይ በጻድቅ ላይ የሚናገር የሽንገላ ከንፈር ዲዳ ይሁን ይላል። ይኸውላችሁ በጻድቅ ላይ መዝሙር 31 ቁጥር 18 በጻድቅ ላይ የሚናገር የሽንገላ ከንፈር ዲዳ ይሁን ይላል እና ቅዱሳንን ማክበር ጻድቃንን መላእክትን ማክበር መጽሐፍ ቅዱሳዊ ነው። ምክንያቱም ክብር ለሚገባው ሁሉ መጽሐፋችን ክብርን ስጡ ይላል። የሚገባቸውን ክብር ነው ኦርቶዶክሳዊት ቤተክርስቲያን የምትሰጠው። አምላክ ፈጣሪ ብለን አይደለም ምናከብራቸው፣ የሚገባቸውን ክብር ለሚገባው ሁሉ ክብሩን ስጡት እንደሚል የሚገባቸውን ክብር እንሰጣለን። ከእግዚአብሔር ጋር አተካክለን አይደለም፣ ፈጣሪ ናቸው ብለን አይደለም። መጽሐፍ ቅዱስ ባከበራቸው ልክ እኛ እናከብራለን። ስለዚህ ጻድቃንን አላከብርም ብለን ብንዘባበትባቸው፣ በሽንገላ ከንፈር ብንናገር ዳዊት እንዳለው በጻድቅ ላይ የሚናገር የሽንገላ ከንፈር ዲዳ ይሁን ነው የሚለው እና ቅዱሳንን ማክበር የሚገባ ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። የጻድቁን ዋጋ ያገኛል። እኛ ጻድቁ አቡነ ገብረ መንፈስ ቅዱስን ጸሎተኛ አባት፣ የወንጌል ገበሬ በኢትዮጵያ ውስጥ በእውነት እንደው አሁን ርዕሳችን ስላልሆነ እንጂ በጣም ብዙ በትውፊት የተላለፉልን ከአቡነ ገብረ መንፈስ ቅዱስ ጋር የተያያዙ ብዙ ነገሮች አሉ። በጣም በሕዝቡ ውስጥ ተቀባይነት ያላቸው አባት ናቸው። ጻድቁ አቡነ ገብረ መንፈስ ቅዱስ ተቀባይነት ያላቸው አባት ናቸው። ብዙ አባባሎች አሉ። በኦሮሚያ ብትሄዱ፣ በአማራ፣ በትግራይ፣ በጉራጌ አካባቢ፣ በተለያዩ አካባቢ ብትሄዱ ከጻድቁ ጋር ተያይዘው የሚነሱ አባባሎች አሉ እና እኚህ ጻድቅ አባት በእውነት ለየት የሚያደርጋቸው ከቤተ መንግስት አካባቢ ርቀው በበረሃ የኖሩ መናኝ፣ ከህዝብ ጋር የኖሩ መናኝ አባት ናቸው እና እንግዲህ ቤተክርስቲያን እኚህን ታላቅ አባት በዛሬው ዕለት እንድናስባቸው አድርጋናለች። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት አይለየን፣ ጸሎታቸው አትለየን። እንግዲህ ዛሬ በዓሉ በትንሹ እንድናስታውስ ስለፈለኩ ነው። እንግዲህ በተጀመርነው ትምህርታችን ስንሄድ ስለ መንፈስ ፍሬዎች ነው እየተነጋገርን ያለነው። የመንፈስ ቅዱስ ፍሬዎች መነሻ ያደረግነው የቅዱስ ጳውሎስን መልእክት ለገላትያ የጻፈውን ነው። ሐዋርያው ቅዱስ ጳውሎስ ለገላትያ የጻፈውን መነሻ አድርገን አይ ቲንክ 3ኛ ሳምንታችን ይመስለኛል እየተነጋገርን ያለነው ወደ ገላትያ ሰዎች የጻፈውን ምዕራፍ 5 ከቁጥር 22 ላይ ያለውን ነው። የመንፈስ ፍሬ ግን ብሎ 9 ነገሮችን ይጠቅሳል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ይላል። በመጀመሪያ የተነጋገርነው ፍሬ የመንፈስ ፍሬ የሚለውን ነው። እንደ ክርስቲያን ፍሬ ልናፈራ ስለሚገባን፣ ፍሬ የማያፈራው ዛፍ በሙሉ ስለሚቆረጥ ምን አይነት ፍሬ ማፍራት ይገባናል በሚሉ ጉዳዮች ላይ ስለ ፍሬ ተነጋግረናል። አንድ ክርስቲያን ፍሬ ማፍራት ስለሚገባው። ከዛ ቀጥሎ የመጀመሪያውን የመንፈስ ፍሬ የሆነውን ፍቅርን ተነጋግረናል። በ3ኛው ሳምንት ፕሮግራማችን ደግሞ ሌላው የመንፈስ ፍሬ የሆነውን ደስታ ተነጋግረናል እና ባለፈው ሳምንት እውነተኛ ደስታ እንዴት እንደሚገኝ፣ ሰዎች ደስታን ፍለጋ በጣም ብዙ ቦታ እንደሚራወጡ፣ እውነተኛው ደስታ ግን ምንጩ እግዚአብሔር እንደሆነ፣ ይሄ ደስታ ባለፈው እንደምታስታውሱት ይሄ በምቾት ውስጥ የሚገኝ ደስታ አይደለም። በምቾት ውስጥ የሚገኝ ደስታ አይደለም። ገላትያ 5:22 በምቾት ውስጥ የሚገኝ ደስታ አይደለም። በቃ ይሄ ሰዎች ባልተመቻቸው ሁኔታ ውስጥ
የሚያገኙት ደስታ ነው። ምሳሌዎችን በደንብ አድርገን ተነጋግረናል ካስታወሳችሁ። ለምሳሌ ጳውሎስና ሲላስ እስር ቤት ተጥለው ግን ይዘምሩ ነበር፣ ደስተኞች ነበሩ። በብዙ ደስታ ይላሉ እየተገረፉ ግን ያንን ስለ ክርስቶስ የሚቀበሉትን መከራ በብዙ ደስታ ነበር ይቀበሉ የነበሩት። እና እኛ ደስታ የምንለው ይሄ በቃ ሰዎች በጣም ብዙ ብር ሲያገኙ፣ ስልጣን ላይ ሲወጡ፣ በቃ ወይ የሆነ ምቾት ውስጥ ሲገቡ የሚያገኙትን ደስታ አይደለም። ባልተመቻቸ ነገር ውስጥ ክርስቲያኖች ይደሰታሉ። በእስር ውስጥ ይደሰታሉ። በማጣት ውስጥ ይደሰታሉ። ተቸግረው ይስቃሉ። ከፊታቸው እሳት ነዶ እነሱ ግን ፈገግ ይላሉ። ለምን? የደስታቸው ምንጭ እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። በማ ሐዋርያው ግልጽ አስቀምጦልናል። በጌታ ነው የሚለው። በገንዘባችሁ ብዛት ልክ፣ በእውቀታችሁ ብዛት ልክ፣ በስልጣናችሁ ብዛት ልክ በጌታ ደስ ይበላችሁ፣ ደግሜ እላለሁኝ ደስ ይበላችሁ ይላል። አንዳንድ ሰዎች ደስታቸው በጣም ጥቂት ናት። ለምን? ደስታቸውን በማቴሪያል በሚታይ ነገር ላይ ያደረጉታል። በሚታይ ነገር ላይ በጣም ማቴሪያሊስቲክ የሆኑ ሰዎች አሉ እና ሲያገኙ፣ ሲጨብጡ፣ ሲያዩ ብቻ የሚደሰቱ። እኛ የምናወራው አሁን ስለ መንፈስ ፍሬ እንዲህ አይነቱን ደስታ አይደለም፣ ከክርስቶስ የሆነውን ደስታ ነው። ጌታን በማመን የሚገኝ ደስታ ነው። ንስሐ በመግባት የሚገኝ ደስታ ነው። ወደ ክርስቶስ ሥጋና ደም በመቅረብ የሚገኝ ደስታ ነው። ይሄ ማንም የማይነጥቃችሁ ደስታ ነው። በቃ ማንም አይነጥቃችሁ። ዓለም ልትነጥቃችሁ አትችልም። ለምን? አንድ እግዚአብሔር በልቦናችሁ ውስጥ አፍስሶታል። አይምሯችሁን እግዚአብሔር በዛ ደስታ ሞልቶታል እና ስለዚህ ደስታ ነው የምናወራው። ዛሬ ስለ ሶስተኛው የመንፈስ ቅዱስ ፍሬ ነው የምንነጋገረው። ይሄ ደግሞ ሰላም። ሰላም በጣም ያጣነው ነገር ሰላም አይደለም። ስለ ሰላም ነው ዛሬ የምናወራው። አሁንም ሰላም እንዴት ይገኛል? ሰላም ስንል ምን ማለታችን ነው? ዓለም ያጣችሁ ሰላም፣ በጠረጴዛ ዙሪያ ተሰብስባ ያጣችሁ ሰላም ተመልከቱ። በመደራደር ያጣችሁ ሰላም። ዓለም እውነተኛውን የሰላም ምንጭ አላወቀች። ለዚህ ነው ጦርና የጦርነቱን ወሬ ትሰማላችሁ ይላል። ስምምነት፣ መግባባት ይጠፋል ይላል። ይህ በሀገራት መካከል ብቻ አይደለም፣ በቤተሰብ መካከል ሰላም ይጠፋል። በትዳር መካከል ይጠፋል። የሚገርማችሁ ሰው ከራሱ ጋር የሚጣላና ሰላም ያጣል። ከራሱ ጋር የሚጣላ። ስለዚህ የሰላም ምንጩ ምንድነው ነው ዛሬ። የደስታ ምንጭ ተነጋግረናል። የፍቅር ምንጭ ተነጋግረናል። የሰላም ምንጭ፣ ያጣነውን ሰላም እንዴት እናገኘው? ሰው ከራሱ ተጣልቶ፣ ከትዳሩ ተጣልቶ፣ ከልጁ ተጣልቶ፣ ከቤተሰቡ ተጣልቶ፣ ከራሱ ተጣልቶ በጣም ብዙ ሰዎች ሰላም ይናፍቃቸዋል። ግን አብዛኞች ያልተረዳነው እውነት ቢኖር ምንድን ነው? የሰላም ምንጭ ማን እንደሆነ ነው። ያጣነውን ሰላም ኬት እናገኝ? ግራ ተጋብተናል፣ ተጨንቀናል፣ ምንይዘው የምንጨብጠውን አተናል፣ ላይታችን ባዘናለን፣ ግን ስቲል ሰላም አላገኘን። ለምን? እውነተኛውን የሰላም ምንጭ ስላላይ። ስለዚህ ስለ ሰላም ስናወራ ራሱ የግሪኩ ቃል ሁለት ነገር ነው የሚያሳየን። አንደኛው የውስጥ ሰላም ነው። ስለዚህ አንዱ የምናወራው ውስጣዊ ሰላም ስለማግኘት፣ ሁለተኛ ደግሞ ከሌሎች ጋር ስለሚኖረን ሰላም። ምክንያቱም ሰው ብቻውን የሚኖር ነገር አይደለም። እንደውም ምንድን ነው የሚባለው? ሰው ማህበራዊ እንስሳ አይደል የሚባለው? ሰው ፍላጎት አለው። ከሰዎች ፍላጎት አንዱ ከሰዎች ጋር ተግባብቶ መኖር፣ ከሰዎች ጋር ህብረት ፈጥሮ መኖር ነው። ለዛ እኮ ነው እድር እንገባለን፣ እቁብ እንገባለን፣ ትዳር እንገባለን። ብቻችንን መኖር ሰው ብቻውን ሊኖር አይችልም። ሰው ከሰው ጋር ነው የሚኖር። ለዚህ ነው ማህበራዊ እንስሳ ነው ብለው ደግሞ በሌላ ሰውን የሚተረጉሙት። ወይም ደግሞ ከሰዎች ፍላጎቶች አንዱ ሶስተኛው ሌቭል ላይ እና አብርሃም ማስሎ ያስቀመጡት
ቢሎንጊንግነስ የምንለው ሶሻል ኒድ የምንለው ማህበራዊነት ነው። ለዚህ እኮ ነው አሁን በጣም አትራፊ ቢዝነሶች ዓለም ላይ ትልልቅ ቢዝነሶች ስታያቸው ሶሻል ኒድ ወይም ማህበራዊ ፍላጎትን ያሟሉ ናቸው አይደል? እነ ፌስቡክ፣ ቲክቶክ ስላገናኘን እኮ ነው ፕላትፎርሙን የምንጠቀመው። አገናኘን፣ አጣመረን፣ እንድናወራ አደረገን፣ የቦታና የጊዜ ርቀትን ሰበረ። ምክንያቱም ይሄኛው ፍላጎታችንን አሟልቶ የመጡ ስራዎች እንደምታዩቸው ሶሻል ሚዲያ የምንላቸው ማህበራዊ የምንላቸው ስኬታቸው ከዚህ የመነጨ ነው። ሰዎች ብቻቸውን ሊሆኑ ስለማይችሉ። ስለዚህ አንዱ ስለ ሰላም ስናወራ የምናወራው ከሌሎች ሰዎች ጋር በሰላም ስለመኖር። ስለዚህ ከሁለት ነገር ነው አንድ የራስ የውስጥ ሰላም ነው። የውስጥ ሰላማችን ሲጠበቅልን ደግሞ ከሌሎች ጋር በሰላም መኖር ነው። ስለዚህ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 የመንፈስ ፍሬዎች ይልና አንዱ የመንፈስ ፍሬ ሰላም። እነዚህ የመንፈስ ፍሬዎች መንፈስ ቅዱስ ከኛ ጋር መሆኑን የሚያመለክቱን ናቸው። ለዚህ ነው ጥንቅቅ ብለን እያንዳንዱን እየተነጋገርን ያለ ነው። የግድ ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ዮሐንስ 16 ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ ይላል። አያችሁ፣ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። በጣም የሚያጽናና ቃል ነው። እንደ ክርስቲያን ክርስቶስን እንዳመነ ሰው በዓለም ሳለን መከራ አለብን። ምክንያቱም ቃሉም ይናገራል፣ በዓለም ሳላችሁ መከራ አለባችሁ ይላል። ከመከራ ሸሽተን መኖር አንችልም። ክርስቲያን መሆናችን በራሱ የሚያመጣብን መከራ አለ። ክርስትና ባይዘወይ የመከራ ህይወት እንደሆነ ማወቅ አለባችሁ። ክርስትና የመከራ ህይወት፣ ምክንያቱም ክርስትና የተመሰረተው በመስቀል ላይ ነው። መስቀል ደግሞ መከራ ነው። ከመጀመሪያው አንደኛው መቶ ክፍለ ዘመን ጀምሮ መስራቹ የክርስትና መስራች ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ መስቀል ሞት ነው መከራ የተቀበለው። ከዛ በኋላ የተነሱት ሐዋርያትን ተመልከቱ እስቲ። የትኛው ሐዋርያ ነው በክብር የሞተው? የመጀመሪያው ሰማዕትነትን የተቀበለው እስጢፋኖስ ተመልከቱ፣ በድንጋይ ተወግሮ። ከ12 ሐዋርያት መካከል አንዱ ታላቁ ያዕቆብ የሐዋርያት ሥራ ላይ እንደተጻፈው አንገቱ ተቆርጦ በሰይፍ ነው። ጴጥሮስ የቁልቁል ተሰቅሎ ነው። ጳውሎስ በሮም አደባባይ አንገቱን ለሰይፍ ሰጥቶ ነው። ሌሎቹ ሐዋርያቶች ስጋቸው የተገፈፈ እንደ ቆዳ ተወጥረው ሁለት እጃቸው ሁለት እግራቸው ተወጥረው የሞቱ አያችሁ፣ የመከራ ህይወት ነው። ክርስትና ዛሬ እኛ እንደምንሞላቀቅበት አይደለም ወገኖች፣ ዛሬ እንደምንሞላቀቅበት አይደለም። የክርስቶስ መስቀል ነው፣ የሐዋርያት መከራ ነው። ከዛ በኋላ እና አግናጢዎስ ምጥው ለአንበሳ የተባሉ አባቶች ለአንበሳ የተሰጡ ክርስቶስን ካዱና ሞቱ ሲባሉ እምቢ ብለው ለአንበሳ የተጣሉ ክርስትና እንደዚህ ነው። እነ ቅዱስ ፖሊፓርክስ አብዛኞቹ በሚነድ እሳት ውስጥ እየተጣሉ እና ክርስትና እንዴት ነው ስንል የመከራ ህይወት ነው። ለዚህ ነው በዓለም ሳላችሁ መከራ አለባችሁ ይላል። እቺ ዓለም ለክርስቲያኖች በጣም ኮምፈርተብል አይደለችም። እንደውም ቤተክርስቲያን ምቾት አይሰማትም። በመከራ ውስጥ የምታድግናት ቤተክርስቲያን በመከራ ውስጥ። ለዚህ ነው በዓለም ሳላችሁ መከራ አለባችሁ ይላል። ይሄ ግን ዝም ብሎ በእኛ ጥፋት የመጣ መከራን አይደለም። ተጠንቀቁ። ክርስቲያን በመሆናችን ምክንያት የሚመጡብን መከራዎች በስራ ቦታችን ላይ ቤተክርስቲያን ዛሬ ከፖለቲከኞች የምትቀበለው መከራ አላት። መከራ አለባችሁ። ስለዚህ አታዳንቁ። መከራ አለብን። በመከራ ውስጥ ግን ጽናት ይፈልጋል። ጽናት ይፈልጋል። መቆም ይፈልጋል አይደል? በሰንበት ትምህርት ቤት ስንዘምር ያደግነው መዝሙር ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ነው ወይ? ረሃብ ነው ወይ?
ስቃይ ነው እያልን አይደል የዘመር ምንድን ነው ይሄ መዝሙር እኮ የመጀመሪያው 100 ክፍለ ዘመን ክርስቲያኖች እየዘመሩት ወደ እሳት ተጥለዋል። ከክርስቶስ ፍቅር የሚለየን ማን ነው? መከራ ነው፣ ሞት ነው፣ ረሃብ ነው፣ ችግር ነው፣ ስቃይ ነው እያሉ ለእሳት ተሰጥተዋል። ይህን እየዘመሩ ከአንበሳ ለአንበሳ ተጥለዋል። እና በዓለም ሳላችሁ አለ ጌታ መከራ አለባችሁ። ይህን አምነን መቀበል አለብን። ምክንያቱም ትንሽ በክርስትና መከራችን ሲመጣ ክራችንን የምንደብቅ ሰዎች አለ። በክርስትናችን መከራ ሲመጣ ሸሽተን ዘግተን እንቀመጣል። ኖ በክርስትና መከራ አለ። ደስ የሚለው ነገር ግን ቃሉ ምን ይላል? ዮሐንስ 16:33 ላይ ነው ያለው። አይዟችሁ ይላል። ጌታ ያጽናናል። ነገር ግን አለ ጌታችን ኢየሱስ ክርስቶስ አይዟችሁ ይልና ምን ይላል? እኔ ዓለምን አሸንፌዋለሁ። እግዚአብሔር የተመሰገነ። እኔ ዓለምን አሸንፌዋለሁ። እሱ እንዳሸነፈ እኛም የምናሸንፍበትን ኃይል ክርስቶስ ሰጥቶናል። በቃ ደስ ይላል። እኔም ዓለምን አሸንፌዋለሁ። በቃ በተሸነፈ ዓለም ውስጥ ነው የምንኖረው። በወደቅ ዓለም ውስጥ ነው የምንኖረው። በእኛ ላይ ስልጣን የለውም። እኛንን አሳልፈን የምንሰጠው እንጂ ዓለም እኛን ክርስቲያኖችን ሊያሸንፍ አይችልም። እና ጌታ እኔ ዓለምን አሸንፌዋለሁ አለ። ስለዚህ ምን ይላል? በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያለሁ። በማ በክርስቶስ ሳለን። ይኸው በደንብ ያዙ። በእኔ ሳላችሁ ሰላም። ልክ ከክርስቶስ ስንለይ ሰላማችን ይጠፋል። ምክንያቱም ቃሉ ነው የሚለው፣ እኔ አይደለሁም። በእኔ ሳላችሁ አለ ሰላም እንዲሆንላችሁ ይህን ተናግሬያለሁ። በክርስቶስ ሳለን ሰላም አለን። አንድ ጥያቄ ነው የምጠይቃችሁ። በእኔ ሳላችሁ ይላል። እንዴት ነው በክርስቶስ መሆን የሚቻለው? ሰው እንዴት በክርስቶስ ይሆናል? በእኔ ሳላችሁ አለ። ሰው እንዴት በክርስቶስ ይሆናል? የመጀመሪያው በደንብ ሰው በክርስቶስ የሚሆነው በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ። ልክ ስንጠመቅ እኛ የእግዚአብሔር ልጆች እንሆናለን። ተመልከቱ። ከዛ ከክርስቶስ ጋር እንቀበራለን። ተመልከቱ። ስለዚህ ልጆች ስንሆን በክርስቶስ መሆን እንጀምራለን። ቀጥሎ ደግሞ የክርስቶስን ስጋና ደም በመቀበል ስጋዬን ብትበሉ ደሜን ብትጠጡ እኔ በእናንተ እኖራለሁ እናንተም በእኔ ትኖራላችሁ ይላል ዮሐንስ ወንጌል ምዕራፍ 6 ላይ። ስለዚህ በእኔ ሳላችሁ ሲል ዝም ብሎ ክርስቶስን በማወቅ አይደለም፣ በማመን ክርስቶስን በማመን ምን ብለን እሱ የእግዚአብሔር አብ የባህሪ ልጅ እንደሆነ በማመን ክርስቶስ የአብ የባህሪ ልጁ እንደሆነ በማመን። ምክንያቱም ቤተ ክርስቲያን የተሰራችበት አለት ይሄ ነው። ሰዎች የሰው ልጅ ማን ይሉታል ብሎ ጌታ ሲናገር ምን ነበር ያለው? አንዳንዶች ዮሐንስ መጥምቁ ነው፣ ሌሎች ኤርሚያስ ነው፣ ከነቢያት አንዱ ነው። እናንተስ አለ ጴጥሮስ ምን አለ? አንተ የሕያው እግዚአብሔር ልጅ ነህ አለ። የዚህ ጊዜ ጌታ ምን አለ? የዮና ልጅ ስምዖን ሆይ ይህን ስጋና ደም አልገለጠልህም የሰማዩ አባቴ መንፈስ እንጂ። ስለዚህ በዚች አለት ላይ ቤተ ክርስቲያኔን እሰራለዋል። ያቺ አለት የቅዱስ ጴጥሮስ እምነት ናት፣ ኮንፌሽን ናት። ምን ብሎ ማመኑ? ክርስቶስን የእግዚአብሔር ልጅ ብሎ ማመኑ። ስለዚህ ኢየሱስ ስንል ማን ነው? የእግዚአብሔር የባህሪ ልጅ ነው። ቤተክርስቲያን የተሰራችበት እምነት ይሄ ነው። አለት ድንጋዩ ይሄ ነው። በዚች አለት ላይ ያለ በዚያች እምነት ነው። ተመልከቱ። ያመነ ሰው ደግሞ ይጠመቃል። መወለድ አለበት፣ ልጅ መሆን አለበት። ያለዛ ከክርስቶስ ጋር ህብረት ማድረግ አይችልም። ስንጠመቅ ከክርስቶስ ጋር ህብረት እናደርጋለን። በመጠመቅ ህብረት እናደርጋለን። የክርስቶስን ስጋና ደም ስንቀበል ደግሞ አካሉ እንሆናለን። ቦዲ ኦፍ ክራይስት የምንለው የክርስቶስ አካል የምንሆነው በክርስቶስ ስጋና ደም በኩል ነው። ስለዚህ በእኔ ሳላችሁ አለ በተጠመቁ ባመኑ የክርስቶስን ስጋና ደም ተቀብለው አካል በሆኑ እነሱ በክርስቶስ የሆኑ ናቸው፣ በጌታ የሆኑ ናቸው። ልክ በክርስቶስ ስንሆን ያ ማለት በክርስቶስ የአብ የባህሪ ልጁ ነው ብለን ስናምን በስሙ ስንጠመቅ በዕለተ ሐሙስ የሰራትን ስርዓተ ቁርባን
ስንሳተፍ፣ ስጋውን ስንቀበል፣ ደሙን ስንጠጣ በሱ አለን ማለት ነው። አካሉ ነን ማለት ነው። አካሉ ነን ማለት ነው። የዚህ ጊዜ ሰላም እንዲሆንላችሁ ይህን ተናግሬአለሁ ይላል። የሰላም ምንጫችን ሰላም እንዲሆንላችሁ ይሄንን ተናግሬአለሁ ነው የሚለን። ተመልከቱ፣ ተናግሬአለሁ። የሰላም ምንጭ ምንድን ነው የሚለውን እንድታዩት። የሰላም ምንጭ ከክርስቶስ ጋር መተባበር ነው። ለዚህ ነው በቆሮንቶስ መልእክቱ ቅዱስ ጳውሎስ ማንም ከክርስቶስ ጋር ቢተባበር አዲስ ፍጥረት ነው ይላል። በቃ ሰላም ላጡ ሰዎች ምክራችሁ ከክርስቶስ ጋር ተባበሩ። ከክርስቶስ ጋር መተባበር ደግሞ ምንድን ነው? አንድ በጥምቀት ነው የምንተባበረው። ሁለት በክርስቶስ ስጋና ደም ነው የምንተባበረው። አያችሁ። ስለዚህ ከክርስቶስ ጋር ሲተባበሩ ሰላማቸውን ያገኛሉ። ሰላማቸውን ያገኛሉ። አለበለዚያ ሰላም ለማግኘት ሲኳትኑ ቢውሉ ሰላም ማግኘት አይችሉም። ሰላም ከየትም ሊመጣ አይችልም። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ደስ የሚል ቃል። ጌታ ቅርብ ነው። አንዳንዶቻችን በጣም እግዚአብሔርን አርቀን የምናስብ ሰዎች አለ። በወንጌልም ጌታ ሲያስተምር የእግዚአብሔር መንግስት በመካከላችሁ ናት ይላል። ሩቅ አታርጉት። ልክ ስንጠመቅ ልጆች ሆነን የለ ልክ ልጆች ስንሆን ሐዋርያው እንደሚለው ለሮም ሰዎች አባ አባ ብለን የምንጮህበትን የልጅነት መንፈስ ሰጠን፣ ልጆች እንጂ ባሮች አይደላችሁም ይላል። አያችሁ፣ አባ አባ ብለን የምንጮህበትን የልጅነት መንፈስ ሰጠን የሚል። ስለዚህ ቅርብ ነን። ብዙ ሰዎች እግዚአብሔርን ያርቁታል። እግዚአብሔር አባት ነው። ለዚህ ነው አባ አባ ብለን አባታችን ሆይ ብላችሁ ጸልዩ አይደል ያለ። ስንጸልይ ምን ነው የምንለው? አባታችን ሆይ ነው የምንለው። የአዲስ ኪዳን ክርስቲያኖች በመጠመቅ ያገኘነው ስልጣን። በብሉይ ኪዳን የሰራዊት ጌታ እግዚአብሔር ብለው ነው የሚጠሩት። ኤልሻዳይ፣ አዶናይ በክብር ስሙ ነው የሚጠሩት። እኛስ የተጠመቅን ከክርስቶስ ጋር የተባበርን በስጋው ደግሞ የታተምን ምንድን ነው የምንለው? አባ አባ ብለን የምንጮህበት የልጅነት መንፈስ። አያችሁ፣ እግዚአብሔር አባታችን ነው። ሩቅ አታርጉት። እግዚአብሔር ጎናችሁ ነው። ድንግል ማርያምን መልአኩ ምንድን ነው ያላት? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ አይደል የሚለው። አማኑኤል ማለት ምን ማለት? እግዚአብሔር ከኛ ጋራ ነው ማለት አይደል? አማኑኤል ማለት እግዚአብሔር ከኔ ጋር ከኛ ጋራ ነው ማለት ነው። ስለዚህ አማኑኤል ነው እሱ። አማኑኤል ነው እሱ። ከኛ ጋራ ነው እሱ። በመካከላችን ነው እሱ። እግዚአብሔርን አታርቁት። ቅርብ ነው እግዚአብሔር። በጣም ብዙዎቻችን አርቀነው ነው የምናየው። አባት ነው እግዚአብሔር። ከአባትም በላይ አባት ነው። በአባታችሁ የምትመኩ እዚህ ውስጥ ሁላችሁ አይደል? አባት አለኝ ብላችሁ የምትመኩ አባት፣ እግዚአብሔር አባት ነው። እግዚአብሔር ከአባትም በላይ ቅርብ ነው። አሳዳጊያችን ነው። ጠባቂያችን ነው። እግዚአብሔር አባት ነው ወገኖች፣ አታርቁት። ጌታ ቅርብ ነው አለ። ጌታ ቅርብ ነው፣ ቅርብ ነው። ሰይጣን ሩቅ እንደሆነ ይነግረናል፣ አርቆ ይነግረናል። ኖ ቅርብ ነው። ይኸው ቃሉ ነው የሚለው ፊልጵስዩስ ምዕራፍ 4 ቁጥር 6 ጌታ ቅርብ ነው፣ ቅርብ ነው። ጎናችሁ ነው፣ አጠገባችሁ ነው፣ ዙሪያችሁ ነው፣ ትዳራችሁ መሃል ነው፣ ጓዳችሁ ነው፣ ሳሎናችሁ ነው። ጌታ ቅርብ ነው፣ በጣም ቅርብ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ለሳይ በአንዳች አትጨነቁ። ልመናችሁን አሳውቁ፣ በአንዳች አትጨነቁ። እኔ የተጨነቀ ሰው ሳይ በቃ ይህ ሰው ክርስትና አልገባሁም ነው የምለው። በአንዳች አትጨነቁ፣ ግን ምን አድርጉ? ልመናችሁን በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በቃ ይህን ቃል ደጋግማችሁ አንብቡት እስቲ። በአንዳች አትጨነቁ። አሁን እኛ የሚያስጨንቀንን ነገር አስቡት። ቢል ያስጨንቀናል፣ በኑሮ ውስጥ ያለው ውጣ ውረድ፣ ይሄ ያለማመናችን ውጤት። በአንዳች ችግር አይመጣም አይደለም፣ ክርስቲያን ስለሆነ ችግር ይመጣል፣ ግን አንጨነቅም። ለምን? እንጸልያለን። ለምን? ከእግዚአብሔር ጋር እንነጋገራለን። ሐዋርያው ይሄን ካለ በኋላ ወደ ርዕሳችን ስንመጣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም
ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ምን አይነት ሰላም? አይምሮን ሁሉ የሚያልፍ ሰላም። ፊልጵስዩስ ምዕራፍ 4 ቁጥር 7 አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም። አይገርምም? የእግዚአብሔር ሰላም አይምሮን ሁሉ ያልፋል። ተመልከቱ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይህን ሰላም አሁን የምንማረው ይሄ መንፈስ ቅዱስ ሰላም ነው። የመንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ ፍሬ ነው። ይሄ ሰላም አይምሮን የሚያልፍ ነው። የሚገኘው ከእግዚአብሔር ነው። በገንዘብ አታገኙት። በእውቀት ብዛት አታገኙት። የመጨረሻው ስልጣን የፖለቲካ ስልጣን ብትይዙ አታገኙት። አያችሁ? ይሄ እግዚአብሔር ሰላም። ይሄ ሰላም ደግሞ አይምሮን ሁሉ የሚያልፍ ሐሳባችንን ሁሉ የሚጠብቅ ነው። የእግዚአብሔር ቃል ይሄንን የሚለን ተመልከቱ። የእግዚአብሔር ቃል እንደዚህ የሚለን ነው። ሮሜ 14 ቁጥር 19 ላይ ስለ ሰላም ቅድም እንደነገርኳቸው ከሌሎች ጋር ስለሚኖረን ሰላም ሲናገር እንግዲያስ ሰላም የሚቆምበትን እርስ በርሳችን የምንተናነጽበትን እንከተል ይላል። እንግዲያስ ሰላም የሚቆምበትን እርስ በርሳችን የምንታነጽበትን ይላል። ተመልከቱ፣ እንከተል ይላል። በጣም አሁን ሰላም ያስፈልገናል። በጣም ሰላም አተናል። ሰላም አተናል። በቤተክርስቲያን ሰላም አተናል። ያያችሁት አይደል? እንግዲህ በቸስ ቲክቶክ የማያሳየን ጉድ የለም። ጸብ በስቷል። ልዩነት በስቷል። የት ነው ክርስትናችን ያለው? የት ነው እምነታችን ያለው? የት ነው መጽሐፍ ቅዱሳችን ያለው? ወንጌላችን ያለው? የት ነው ቅዳሴያችን ያለው? በቅዳሴ ካህኑ ስንት ጊዜ ሰላም ለክልክሙ እንደሚል ታውቃላችሁ? ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። ቤተክርስቲያን ድምጿ ይሄ ነው። የክርስቶስ ድምፅ ሰላም ለእናንተ ይሁን እና እንግዲህ ሰላም የሚቆምበትን ነው የሚለን። ተመልከቱ፣ ሰላም የሚቆምበትን ነው የሚለን። ጠቅላላ እናድርገው። እኛ ሰላም ስንል ምን እያልን ነው? አንዳንድ ሰዎች ሰላም ሲባል ከእንቅስቃሴ ውጭ ሆኖ መቀመጥ ማለት ነው ብለው የሚያስባሉ። በቃ አይ ሰላሜን ላግኝ ብለው ቤታቸውን ዘግተው የሚቀመጡ አሉ። ስለ እንደዚህ አይነት ሰላም አይደለም እኛ አሁን እያወራን ያለን። በቃ ሰላሜን ላግኝ ብለው ዝክት ብለው ዝም የሚሉ ሰዎች ነው። እንደሱ አይነቱን ሰላም አይደለም። ከእንቅስቃሴ ውጭ ሆነን አይደለም። እኛ አሁን የመንፈስ ቅዱስ ሰላም የምንለው ግርግርና ጫጫታ ባለበት ቦታ ላይ ሰላም መሆንን፣ በተዋከበ ነገር ውስጥ ሰላም ማግኘትን ነው። እችን ፖይንት በደንብ ያዙልኝ። ምክንያቱም ሰላም የሚመስላቸው በቃ እንደው ካለ እንቅስቃሴ ዘግተው መቀም ነው። እንደሱ አይነት ሰላም እኛ የክርስቲያኖች ሰላም ሜይ ቢ ቢሮ ውስጥ ስትሰሩ በጣም ብዙዎች በተዋከቡበት የስራ ብዛትና ጭንቀት ባለበት ውስጥ እኛ ሰላም አለ። ሰላም ሌሎች ሰላም አጥተው እንደው ስራቸውን እንኳን መስራት አቅቷቸው በቃን ሲወጠሩ ክርስቲያኖች፣ እኛ ግን ሰላም በሁከት ውስጥ ሰላም አለ። ስለ እንዲህ አይነቱ ሰላም እያወራን ያለን በሁከት ውስጥ ስላለ ሰላም ነው ወገኖች። ጥላቻ ባለበት ቦታ ውስጥ ስላለ ሰላም፣ በጦርነት ውስጥ እኛ ሰላም አለ። በጦርነት ውስጥ ሁከት ባለበት ነገር ውስጥ ሰላም አለ። ተመልከቱ፣ ሰላም አለ። ምክንያቱም ሰላም ስል ሜቢ ነገሮች ተስተካክለው አይደለም። በማጣት ውስጥ እኛ ሰላም አለ። ይህም በደንብ ያዙልኝ። በማጣት ውስጥ በችግር ውስጥ እኛ ሰላም አለ። ሁከት ነው። ሁከት ውስጥ ግን ተረጋግተናል። እኛ ሰላም አለን። ለምን? ይሄ ሰላም ከእግዚአብሔር ነው። ብዙዎች ሰላም የሚመስላቸው አይ ሰላሜን ላግኝ ብለው ፈርተው የሚርቁ ሰዎች አሉ። ኖ ችግር አለ ግን ሰላም አለ። ጸብ አለ ግን እኛ ሰላም አለ። ስራ ቦታችን ላይ በጣም ሄክቲክ የሆኑ ነገሮች አሉ ግን እኛ ሰላም አለ። ሰላም አለ። አያችሁ፣ አሁን ሚና ስራሽ ቦታሽ ላይ ፔሸንት በስቶ እንግዲህ አላቅም እንዴት የአሜሪካን ኢትዮጵያ ታውቂዋለሽ። ሩጫ በስቶ እዚህ ጋራ ማዕት አልጋ ላይ ብዙ በሽተኞች ተኝተው ሌሎች ሲዋከቡ እንዴት ማድረግ እንዳለባቸው ሲያውቁ ክርስቲያን የሆነችው ነርስ፣ ክርስቲያን የሆነው ሐኪም ግን ሰላም አሉ። ይረጋጋል። ተረጋግቶ ስራውን ይሰራል። አያችሁ፣ ሰላም ማለት ያ። በጣም ሰላም የሚያጡ ሰዎች አሉ፣ ድንጉጦች አሉ፣ ግራ የሚገባቸው ሰዎች አሉ። ቆም ብለው ሰላማቸውን አይነጠቅም። ለምን? ይሄ ሰላም ከእግዚአብሔር ነው። ይሄው መጽሐፍ ምን ይላል? የዮሐንስ ወንጌል ምዕራፍ 14 ቁጥር 25 ይዩት። ዮሐንስ ወንጌል ምዕራፍ 14 ቁጥር 25 ምን ይላል?
ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ሰላሜን እተውላችኋለሁ። ተመልከቱ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ይላል። ይህን ቃል በደንብ እንየው። ሰላሜን እተውላችኋለሁ። አይገርምም? ሰላሜን እተውላችኋለሁ። በጣም የሚያጽናና ቃል። እግዚአብሔር የሰጠን አንድ ነገር አለ። እኔ እንደውም ሰላም ለእኛ ለክርስቲያኖች ከክርስቶስ የተሰጠን ውርስ ነው። ውርሳችን ውርስ ታውቁ የለ ልጆች ከአባት የሚወርሱት ለእኛ ውርሳችን ነው። ተመልከቱ። ልክ እመቤታችንን ለዮሐንስ ሰጥቶት የለ በዮሐንስ አድርጎ ለእኛ እንደሰጠን ክርስቶስ በመጨረሻው ሰዓት ለሁላችን የሰጠን ምንድን ነው? ሰላም ነው። ምን ብሎ ዮሐንስ 14 ቁጥር 25 እስከ 27 ይሁት ሰላሜን እተውላችኋለሁ ብሎ በቃ ይሄ ውስጥ ተሰጥቶናል። በቃ ለይቶ አይደለም፣ ላመንን፣ በስሙ ላመንን፣ ለተጠመቅን፣ በክርስቶስ ሥጋና ደም ለታተምን ሰላሜን እተውላችኋለሁ። ወገኖች ይህን የተተወለንን ሰላም አናስነጥቅ። ሰላሜን እተዋለሁ ብቻ እኮ አይደለም እሰጣችኋለሁ። ቀጥሎ ያለውን ጥቅስ አንብቡት። ሰላሜን እሰጣችኋለሁ። አይገርምም? ተሰጥቶናል። የተሰጠን ነገር ነው ሰላም። ግን ደግሞ ምን አለ? እኔ የምሰጣችሁ ሰላም አለ ዓለም እንደሚሰጠው አይደለም ይላል። አይገርማችሁ? እኔ የምሰጠው ዓለም እንደሚሰጠው አይደለም። ሰዎች በጣም ይገርመኛል። ሰላምን ፍለጋ መጠጥ ውስጥ የሚደበቁ ሰዎች የሉ። ምን ነው ስትሏቸው አይደብሮኛል ትንሽ ብለው መጠጥ ውስጥ ይደበቃሉ። የሚገርማቸው አያገኙትም። በእርግጥ ያው ሲጠጡት ይሄ ስካሩ መደንዘዙ አለ አይደለም። ከዛ ለጊዜው ሰላም ያላቸው ይመስላል። ምክንያቱም ያው ሲጠጡ ጩኸት አለ፣ በቃ ይደነቁራሉ። የሙዚቃው ጩኸት፣ መጠጡ በላዩ ላይ ይደገማል። ተመልከቱ። የዚህ ጊዜ ፊል አይደለም ሰላም እንዳገኙ ይሰማቸዋል። አይምሯቸው ስለደነዘዘ ውስጣቸው የሚያስጨንቃቸው ነገር ለጊዜው ወጥቷል። ለጊዜው ማለት የሆነ ቦታ ጥግ ይዟል እንጂ ግን ምን አልሆነም? ከሰውነታቸው ውስጥ አልወጣም፣ ከልባቸው ውስጥ አልወጣም፣ ከአይምሯቸው ውስጥ አልወጣም። ልክ ስካሯ ስታልፍ ከጮቱ ሲወጡ ተመልሶ ምን ይሆናል? ይመጣና ያንቃቸዋል። ለዚህ ነው ጌታ እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ዓለም የተባለው በዓለም ውስጥ ያሉ ነገሮችን ሰዎች ሰላም ለማግኘት ብለው የሚሄዱባቸው ቦታዎች ናቸው። ሰላም አንዳንድ ሰው እንደውም ሰላም አገኛለሁ ብሎ እንዲሁ በቃ ከከተማ ልውጣ ይልና ይወጣል። ከከተማ ይወጣል ወይ ቢሽ ዳር ይሄዳል፣ ቁጭ ይላል፣ ግን ሰላም አያገኝም። አያችሁ፣ ትክክለኛውን የሰላም ምንጭ አላወቀውማ። አዝሎት ይሄዳል። በቃ ሐይቁን ሲያይ፣ ወንዙን ሲያይ ቢውል፣ ጫካውን ሲያይ ቢውል፣ ዞር ሲል ያጭንቀቱ ይመጣና ያስረዋል። እኔ የምሰጠው ሰላም አለ ጌታ ዓለም እንደሚሰጠው አይደለም። በቃ በዓለም ውስጥ የሆነ ነገር ሲጨንቀን ሄደን የምንደበቅባቸው ሱሶች አሉ። እነዛ ሱሶች እንደውም ደጋግሞ ሰላማችንን ይነሱናል፣ ሰላማችንን ያሳጡናል እንጂ ሰላማችንን አይመልሱልንም። ወቁ በፍጹም ሰላማችንን አይመልሱልን። ሰላም ያለው ከቤት ነው አይደል? መዝሙሩም የሚለው ሰላም ያለው ከቤቱ ነው። እውነተኛ ሰላም የሚገኘው ከእግዚአብሔር ቤት ነው። ስለዚህ እኔ የምሰጠው ዓለም እንደሚሰጠው አይደለም ማለት ወገኖች። ብዙ ሰላም ለማግኘት የሞከርንባቸው መንገዶች አሉ። ከራሳችን ተጣልተናል፣ ከህሊናችን ተጣልተናል። ከዛ ህሊናችንን መሸሽ መደበቅ እንሞክራለን። አያችሁ፣ ስንደበቅ የባሰ እንጨነቃለን እንጂ ሰላም አናገኝም። ስለዚህ ጌታ ምን አለ? እችን ቃል አስታውሷል። ሰላሜን እተውላችኋለሁ። ደስ አይልም? ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። በቃ ተሰጥቶናል። ክርስቶስ ለእኛ አውርሶናል። ውርሳችን ነው። በቃ የተሰጠኝ ነው። ያገኘሁትም ደግሞ ከራሴ አይደለም፣ በማንነቴ አይደለም፣ በገንዘቤ በእውቀቴ አይደለም፣ በስልጣኔ አይደለም። የተሰጠኝ ከክርስቶስ ነው። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ይላል።
ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 3 ቁጥር 16 ላይ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16 ላይ የሰላም ጌታ ራሱ ይውላችሁ የሰላም ጌታ ራሱ በሁሉ መንገድ ዘውትር ሰላምን ይስጣችሁ ይላል። በጣም ቢዋት ሰላምን የሚሰጠን እግዚአብሔር ነው። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብሏል። ቅዱስ ጳውሎስ ደግሞ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16 ኮንፈርም ያደርግልናል። የሰላም ጌታ ራሱ በሁሉ መንገድ ዘውትር ሰላምን ይስጣችሁ። በቃ አሜን በሉ። ዘውትር ሰላምን ይስጣችሁ። ማን? የሰላም ጌታ አለ። አያችሁ፣ የሰላም ጌታ ነው እሱ። ጥልን በመስቀሉ ጠርቆ ያስወገደ። አያችሁ፣ በሰውና በእግዚአብሔር መካከል የነበረውን ጥል አስወግዶ ሰላምን የሰጠ፣ በሰውና በመላእክት መካከል የነበረውን ጥል አስወግዶ ሰላምን የሰጠ። ስለዚህ የሰላም ጌታ ይለዋል። ክርስቶስ የሰላም ጌታ ነው። ለምን? በመስቀሉ ሰላምን አደረገ አይልም መጽሐፍ? በመስቀሉ ሰላምን ስላደረገ የሰላም ጌታ ነው። ስለዚህ ቅዱስ ጳውሎስ ምን አለ? የሰላም ገዥዋ የሰላም ጌታዋ ክርስቶስ አለ። ተመልከቱ። ስለዚህ የሰላም ጌታ እራሱ በሁሉ መንገድ ዘውትር ሰላምን ይስጣችኋል። በቃ ሰላም ከክርስቶስ ነው። በምንም መንገድ ውስጥ አታገኙትም። በገንዘብ ብዛት አታገኙትም። በእውቀት ብዛት፣ በስልጣን ብዛት አታገኙትም። በሱስ ውስጥ አታገኙትም። ሰላምን የሰላም ጌታ ነው የሚሰጣችሁ። የሰላም ጌታ ራሱ አለ። ተመልከቱ። በሁሉ መንገድ ዘውትር ሰላምን ይስጣችሁ ካለ በኋላ ምን አለ ሐዋርያው? ጌታ ከሁላችሁ ጋር ይሁን አለ። ጌታ ከሁላችሁ ጋር ይሁን አለ። በቆላሲስ መልእክቱ ላይ ደግሞ መልሶ ቅዱስ ጳውሎስ ቆላሲስ ምዕራፍ 3 ቁጥር 15 ላይ በአንድ አካል የተጠራችሁለት ደግሞም የክርስቶስ ሰላም በልባችሁ ይግዛል። የማ ሰላም? የክርስቶስ ሰላም አይቀርም። የክርስቶስ ሰላም በአንድ አካል የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ አለችን። ቃል ያዙልኝ። ምን ሁኑ? የምታመሰግኑ ሁኑ። አንድ ሰላም የምናጣበት ምክንያት አመስጋኝ አይደለም። ሁላችንም ራሳችን እንታዘብ። ሰላማችን የሚጠፋበት ምክንያት አናመሰግንም። ቃሉ ምን ይላል? በአንድ አካል የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይሙላ ይግዛ። ልባችሁን የክርስቶስ ሰላም ይግዛ ካለ በኋላ የምታመሰግኑ ሁኑ ይላል። እናመስግን ወገኖች። ብዙዎቻችን እናጉረመርማለን። ብዙዎቻችን አጉረምራሚዎች ነን። በትንሽ በትልቁ እናጉረመርማለን። እግዚአብሔር በጣም የሚያጉረመርሙ ሰዎችን ይጸየፋል። እስራኤላውያን ታስታውሱ ከሆነ በጣም ያጉረመርማሉ። ባህር ከፍሎ አሻግሯቸው ውሃ አጣን ብሎ ያለቅሳሉ። እሺ ብሎ እግዚአብሔር አለት ሰንጥቆ ውሃ ይሰጣቸዋል። ከአለት ውስጥ በምድረ በዳ ከአለት ውስጥ ውሃ። ረሃበን ሲሉ መና። ግን መልሶ ያጉረመርማል። ለምን ከግብፅ አገር ወጣን? የግብፅ ሽንኩርት ናፈቀን ይላሉ። እልፎች ያልቃሉ። እግዚአብሔር የሚያጉረመርም አይወድም። እኔ ትልቁ ምክሬ ዛሬ አታጉረምሩ። በተሰጣችሁ ነገር አመስግኑ። ግድ የላችሁ አመስግኑ። አመስጋኙ ነው። ይኸው ቃሉ ነው የሚለው የምታመሰግኑ ሁኑ ይላል። የምታመሰግኑ ሁኑ፣ አመስግኑ። ግድ የላችሁ አመስግኑ። እግዚአብሔር ምንም አላጎደለብንም። በምንችለው መጠን ሰጥቶናል። ሰላም ሰጥቶናል። ደስታ ሰጥቶናል። ካጉረመረምን ጎረቤት እያየን ብዙ ጊዜ የምናጉረመርመው ጎረቤት ስናይ ነው። የከሌም ቤት ካየን ማጉረምረም እንጀምራለን። ሁላችንም በራሳችን ዛቢያ ነው የምንኖረው። እግዚአብሔር ለእኛ የሚገባንን ያውቃል። የሚገባንን ስለሚያውቅ የሚገባንን ይሰጠናል። በተሰጠን ነገር ማመስገን ካልቻለን አይጨመርልንም። የሚያጉረመርም ክርስቲያን ሁሌ እንዳጣ ነው የሚኖረው። ስለዚህ አታጉረምሩ፣ አመስግኑ። በቃ ቅዱስ ዳዊት ምንድን ነው የሚለው? ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። የእስራኤል ንጉሥ ስላረከኝ፣ 40 ዓመት እስራኤልን ስለገዛው፣ ልበ አምላክ ስለተባልኳ ድንቅ አርገ ፈጥረኸኛልና አመሰግንሃለሁ። በቃ ስለዚህ መጀመሪያ እግዚአብሔር ድንቅ አርጎ ስለፈጠረ እናመስግኑ። በሁሉ ነገር አመስግኑ ካለ በኋላ የእግዚአብሔር ቃል በሙላት ይኖርባችሁ። ተመልከቱ፣ አንዱ ሰላማችንን የሚነሳን የእግዚአብሔር ቃል በሙላት የለንም። አያችሁ፣ አንማርም፣ መጽሐፍ ቅዱስ አንከፍትም፣ ቤታችን መጽሐፍ ቅዱስ አናነብም፣ ወንጌል በሚሰበክበት ቦታ ላይ አንገኝም። ቃሉ ግን ምን ይላል? የእግዚአብሔር ቃል በሙላት ይኑርባችሁ። ለምን? ሰላምን የሚሰጣችሁ እሱ ነው። በጥበብ ሁሉ እርስ በርሳችሁ አስተምሩ፣ ገስጹ። ግን በምን? በጥበብ አለ። ከዛስ በመዝሙርና በዝማሬ
በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። በቃሉ መሞላት፣ ቃሉን መስማት፣ ቃሉን መማር፣ በመዝሙርና በዝማሬ በመንፈሳዊ ቅኔ ማመስገን። አያችሁ፣ አመስጋኝ። ሰላም ከፈለጋችሁ አመስጋኝ መሆን ወገኖች። ሰላም የሚያሳጣን ከራሳችን ጋር ስንጣላ ነው። ከራሳችን ጋር ደግሞ የምንጣላበት መሰረታዊ ምክንያት ማመስገን ስለማንችል ስለምናጉረመረም ነው ወገኖች። ጳውሎስ አሁንም መልሶ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ተመልከቱ፣ የኃይል የፍቅር ራስን የመግዛት ይለናል። ስለዚህ ሁላችንም በክርስቶስ የሚገኘውን ሰላም ማግኘት አለብን። ይሄን ደግሞ የምናገኘው ከክርስቶስ ጋር በመተባበር ነው። ከክርስቶስ ጋር መተባበር የምንችለው አንድ ተጠምቀናል፣ ሁለት በክርስቶስ ሥጋና ደም የምንተባበረው አካል የምንሆነው። የዚህ ጊዜ ያ የክርስቶስ ሰላም በውስጣችን ውስጥ ይኖራል። የእኛ ሰላም ይወጣና ለሌሎችም ሰላምን ይሰጣል። አሁን እኮ ክርስቲያኖች እኛ ተጨንቀን እንደገና ጭንቀታችን እንደሚጋባ ታውቃላችሁ። ለሌሎች ሁሉ ሌሎችን ሁሉ እንረብሻለን፣ ሌሎችን ሁሉ እናስጨንቃለን። ባካችሁ ክርስቲያን ከክርስቶስ የሆነ ሰላም ሲኖረው ግን ምን ይሆናል? የእሱ ሰላም በትዳር ውስጥ ይፈሳል፣ ለልጆቹ ይፈሳል። ስራ ቦታ ስትሄዱ ልክ እናንተ ስትመጡ በቃ የስራው መንፈስ ይቀየራል። ክርስቲያን ማለት ቅመም ስፓይስ ማለት ቅመም። እናንተ የምድር ጨው ናችሁ አይደለም ይላል። ጨው አልጫ ቢሆን ማን ክብር ይሰጠዋል? ጨው አልጫ ቢሆን ምንድን ነው የሚሆነው? የትም ነው የሚጣለው። ጨው አልጫ ቢሆን የትም ነው የሚጣለው ወገኖች። ጨው የትም ነው የሚጣለው። ጨው ይኸውላችሁ በቤተ መንግስትም በድሃውም ቤት በተማረውም ባልተማረውም አለች አይደል? ለምን ታጣፍጣለች? ክርስቲያን ማለት ጨው ማለት ነው። እሺ፣ ክርስቲያን ማለት ጨው ነው፣ ያጣፍጣል። ሰላማችሁ ይበዛል። ልክ እናንተ ስትገቡ መንፈሱ ይቀየራል። ተመልከቱ፣ ልክ እናንተ ስትገቡ መዓዛው ይቀየራል። እናንተ መዓዛ ቀያሪዎች ናችኋ፣ ሽቶዎች ናችኋ፣ የክርስቶስ መዓዛ ናችኋ። ሰላማችሁ ይፈሳል። የመንፈስ ፍሬ ማለት ይሄ ነው። ይሄ ነው የመንፈስ ፍሬ ነው። እና እኛ አሁን የምንለው ሰላም በደንብ ተረዱኝ። የመንፈስ ፍሬ ተብሎ የተጠቀሰው ሰላም እንደው የሆነ ኮንፈርት ዞን ውስጥ ተቀምጦ ያለ ሰላም አይደለም። በጭንቀት ውስጥ ያለ ሰላም፣ በመከራ ውስጥ ያለ ሰላም፣ በማጣት ውስጥ ያለ ሰላም። ተመልከቱ፣ በውድቀት ውስጥ ያለ ሰላም። ሰላማችሁን ማንም አይነጥቃችሁ። ይኸው ሰላማችሁ ከተነጠቀች አንዳንድ ሰዎች አሉ አይደል? ኧረ እኔ ኪሴ ውስጥ ገንዘብ ቦርሳዬ ውስጥ ብር ከሌለ እኮ በቃ ሰላሜን አላገኝም ካለ ችግር አለበት ያሱ። እኔ በባዶ ኪስም ሰላም ነኝ፣ በባዶ ኪስ ሰላም ነኝ። በቀን 3 ጊዜ ባልበላም እኔ ሰላም ነኝ። በቃ 2 ቁርስና ራቴን ትንሽን በልቼ ሰላም አለኝ። እግዚአብሔርን ሰላም ለምኑት። ፐርሰናሊ እኔ ሀብት ስጠኝ፣ ገንዘብ ስጠኝ አለው፣ ሰላም ስጠኝ። ምክንያቱም ገንዘቡን ይዛችሁ ሰላም ከሌላችሁ ምን ይጠቅማችኋል? አየ ምን ይጠቅማል? ሰላም ስጠኝ በሉት። ሰላምን ሲፈልግ በሀብት ውስጥ፣ ሲፈልግ በእውቀት ውስጥ፣ ሲፈልግ በድህነት ውስጥ፣ ሲፈልግ በስልጣን። እግዚአብሔር መንገደ ብዙ ነው። በምን ውስጥ እንደሚሰጣችሁ አታውቁም። ግን የእኛ ጥያቄ ምንድን ነው? ሰላም ስጠን ብቻ በሉ። እግዚአብሔር ሰላም ይሰጣል። ያ ሰላም በምንም ኮንዲሽን ውስጥ ሰላማችሁ አለ። ሰው ሞቶብን እናዝናለን፣ ግን ሰላማችን አይነጠቅም። አተን ሊደብረን ይችላል ትንሽ፣ ግን ሰላሜን የሚወስድብኝ ማንም የለም። እስቃለሁ። ሰዎች እስኪገርማቸው እስቃለሁ። ምን አግኝቶ ነው ይላሉ። ምን አግኝቶ ነው? ምን አግኝቶ ነው? አያችሁ፣ ምንም አላገኛችሁም፣ ግን የክርስቶስ ሰላም በልባችሁ ውስጥ አለ። ለማጠቃለያ ዮሐንስ 14 ቁጥር 1 ላይ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ምን ይላል? ልባችሁ አይታወክ ይላል። አይገርማችሁ? ልባችሁ አይታወክ። ባካችሁ አትታወኩ። በጣም ደስ የሚል ቃል ነው። ልባችሁ አይታወክ። ለምን? በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላል። ምንድን ነው የሚያውከን ነገር? እሱ ሁሉ ተቆርጦ ተጥሏል፣ ተወግዷል። ስለዚህ ልባችሁ አይታወክ። በአንዳች ነገር አትጨነቁ አይደል የሚለን መጽሐፉ? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ጎተራ የላቸውም፣ ግን የሰማይ አባታቸው ይመግባቸዋል። ሆድ አይደል የሚያስጨንቀን?
ሆዳደር ሰላማችንን የሚነሳ ግድ የለም አትታወቁ። የሰማይ ወፎችን ተመልከቱ። የሰማይ ወፎችን ተመልከቱ። አይዘሩ፣ አያጭዱ፣ ጎተራ የላቸው፣ አይከቱ፣ ግን የሰማይ አምላክ እግዚአብሔር ይመግባቸዋል። ስለዚህ ልባችንን የሚያውከን ነገር ምንድን ነው? ነጋችን በማ ላይ ነው? በእግዚአብሔር ላይ ነው። በእግዚአብሔር ላይ ነው። ትንሽ ነገር ሲመጣ እንታወካል። በጣም በቃ ሁከት ውስጥ እንገባለን። ግድ የላችሁ እንጸልይ፣ እናመስግን፣ እግዚአብሔርን በተስፋ እንጠብቅ። ሁላችንም በእግዚአብሔር መዳፍ ላይ ነው ያለነው። በእግዚአብሔር ክንድ ላይ ነው የተንተራስ ነው። ታዲያ እግዚአብሔርን ግን ተንተርሳችሁ ስራ ምናምን ይሄ ጭንቀት እየመጣ ሰላማችን ይወስደናል ነው። ይሄ አይገባም። ለክርስቲያኖች ይሄ አይገባም። ጌታ ዮሐንስ 20:21 ላይ ሰላም ለእናንተ ይሁን ይላል። ተመልከቱ፣ ሰላም ለእናንተ ይሁን። ቤተክርስቲያን ይሄን ይዛ በቅዳሴዋ ቀዳሹ ካህን ምን ይላል? ሰላም ለእናንተ ይሁን እያለ ይቀድሳል። ይሄ በቅዳሴ የሰማነው ሰላም ለእናንተ ይሁን በእያንዳንዳችን ልብ ውስጥ ሊኖር ይገባዋል። ሶስተኛው የመንፈስ ፍሬ ሰላም ነው። ሶስተኛው የመንፈስ ፍሬ ሰላም ነው። እግዚአብሔር የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ያድለን። ለሁላችንም ሰላሙን ያድለን። የዛሬው ትምህርት በዚህ ቆየን። ሳምንት ሮብ ጌታ ቢፈቅድ ብንኖር የምንነጋገረው አራተኛውንና በጣም ደስ የሚለውን ነው። እሱ ትዕግስት። ሁላችንም ትዕግስት አተናል። ትዕግስት አተናል። ስለዚህ ትዕግስት፣ የመንፈስ ፍሬ ትዕግስት የሆነውን እንማራለን። የተማርነውን እግዚአብሔር አምላካችን በልቦናችን አሳድሮ የምንጨነቅበትን የምንታወክበትን ነገር ከትዳራችን፣ ከኑሯችን፣ ከጎጇችን ከኛ ውስጥ አውጥቶ የሰላም አምላክ ለሁላችንም ሰላምን እግዚአብሔር አምላክ ሰላምን ይስጠን። የሚቀጥለው ሳምንት እንግዲህ ደግሞ ትዕግስት የሚለውን ትዕግስት ላጣን ሰዎች እግዚአብሔር አምላክ ስለ ትዕግስት ያስተምረናል። እግዚአብሔር ይስጥልን። እግዚአብሔር ከሁላችን ጋር ይሁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ሰሚሚና እሺ፣ ቃልዮት ያሰማልን መምህርዬ፣ ቃልዮት ያሰማልን፣ ቃልዮት ያሰማልን ብለናል። እግዚአብሔር ይስጥልን። እንግዲህ እዚህ ያላችሁት ወንድሞቻችን አባታችን ሊቀ መዘምራን አሁን ይመጣሉ። እሳቸው እስኪመጡ ድረስ እንግዲህ ጥያቄ ካላችሁ ጥያቄም ጠይቁ። መምህር ያሬድም የምትጨምረው ነገር ካለ መጨመር ትችላለህ። እንዲመጡ እያረኩኝ ነው። አንዴ ይኸው መጥተዋል። ጎሽ ሚዩት። እሺ ሊቀ መዘምራን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። እንግዲህ ጥሪያችንን አክብረው ታናሽነታችንን ሳይንቁ ስለመጡ በጣም ደስ ብሎናል። እንግዲህ ዛሬ ስለ መንፈስ ፍሬዎች ትምህርት ተምረን ነበረ፣ ሰላም በሚል ርዕስ። አሁን ደግሞ አገልግሎት እየጨረስን ነው። ላይ ከወንጌል መምህር ያሬዳሉ። ሰላም ተባባሉና ወደ አገልግሎት እንሄዳለን። ይባርኩኝ፣ ይፍቱኝ። ባረከው። ሰላም ነው ሊቀ መዘምራን፣ እንዴት ደስ እንዳለኝ። ከኢትዮጵያ ቄስ ትቆራረጣለህ። ኢልሚ ሄሎ፣ አሁን ቆንጆ ነው፣ ይሰማል። እሺ፣ ወይ መዝሙሩ ልግባ አንተን እንዳይ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቅረዝ ከእጅህ እንዳይሰባብር
ተጠንቅቀ ያዝኸው በእርጋታ በፍቅር ይጠራሃል እግዚአብሔር ለታላቁ ክብር ይጠራሃል እግዚአብሔር ለታላቁ ክብር የጸሎት ሕይወትህ ካፍህ እንዳይጠፋ በትጋት አብርተሃው የማዳኑን ተስፋ ይጠራሃል እግዚአብሔር ለታላቁ ክብር ይጠራሃል እግዚአብሔር ለታላቁ ክብር ጸጋህን ለመንጠቅ ዲያብሎስ አድብቷል በጥቃቅን ነገር ማዘናጋት ይዟል ይጠራሃል እግዚአብሔር ለታላቁ ክብር ይጠራሃል እግዚአብሔር ለታላቁ ክብር ከአምላክ ጉባኤ ዛሬ አጉድሎሃል ነገ በኃጢአት ላይ ድፍረት ይሰጥሃል ይጠራሃል እግዚአብሔር ለታላቁ ክብር ይጠራሃል እግዚአብሔር ለታላቁ ክብር ተስፋ ማስቆረጡን በልብ ይሞላል ሕይወትህን ከመዳን መንገድ ያወጣዋል ይጠራሃል እግዚአብሔር ለታላቁ ክብር ይጠራሃል እግዚአብሔር ለታላቁ ክብር ጅማሬ ሳያምህር ባክነህ እንዳትጣል ሰይጣንን ሳትሰማ በትጋት ቀጥል ይጠራሃል እግዚአብሔር ለታላቁ ክብር ይጠራሃል እግዚአብሔር ለታላቁ ክብር። እንግዲህ ይሄ ያው አንድ ክርስቲያን የሚያጋጥመው ፈተና ግን በትጋት ደግሞ መቀጠል ያስፈልጋል በሚል ርዕስ ለወይዘሮ ፋንቱ ደርሼ የሰጠዋት መዝሙር ነው። ብዙ ሰው አያውቀውም፣ ግን በጣም ስለ አንድ አገልጋይ ወይም ስለ አንድ ሰው ህይወት የክርስቲያናዊ ህይወት የሚናገር ነው። ከድሮ መዝሙር አንድ ዘምርላችኋለሁ። መመኪያ ያንተ ነህ የሚለው መዝሙር መመኪያ ያንተ ነህ የነፍስ የመዳኛ ተመልከት ወደ እኔ አትስጠኝ ለዳኛ ሕይወት የላንተ ሕይወት የላንተ ብያለሁ አምላኬን ጌታ የታገኝሃለሁ ሕይወት የላንተ ሕይወት የላንተ ብያለሁ አምላኬን ጌታ የታገኝሃለሁ የነፍሴ ንጉሥ ነህ ጌታዬ መድኔ ሕይወቴ አንተው ነህ በቀረው ዘመኔ ሕይወት የላንተ ሕይወት የላንተ ብያለሁ አምላኬን ጌታ የታገኝሃለሁ በመስቀል ተሰዋ እኔን ለማዳን በፍቅር
በፍቅርህ አቀፍክኝ እንዳልኮነን ሕይወት የላንተ ሕይወት የላንተ ብያለው አምላኬን የጌታ የታገኝሃለው ባንተ የተመካ ተስፋ ያደረገ ከቶ አያፍርምና አድነኝ እባክህ ሕይወት የላንተ ሕይወት የላንተ ብያለው አምላኬን የጌታ የታገኝሃለው የዚህ ዓለም ተድላ ደስታው ከንቱ ነው ስለዚህ አምላኬ አንተን መርጫለው ሕይወት የላንተ ሕይወት የላንተ ብያለው አምላኬን የጌታ የታገኝሃለው ሕይወት የላንተ ሕይወት የላንተ ብያለው አምላኬን የጌታ የታገኝሃለው። ይሄ መዝሙር እንግዲህ ስለ ጾም የሚናገር ነበር። እኔ ግን ያው ርዕሱን አይቼ ሕይወት የላንተ የሚለውን እኔ ራሴ ነኝ እነዚህን ግጥሞች የጨማመርኩባቸው። ትንሽ ከድሮ የተለየ ሲሆን ደንገር እንዳትሉ ብዬ እኔን መልእክት የምናገረው። አንድ ጨምና እመቤቴ የአምላክ እናት ላወድስሽ። ቆይ ይቅርታ፣ ይሄን ከምንለው ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ዝማሬ መላእክትን ያሰማልን። ዝማሬ መላእክት አሜን። እግዚአብሔር አምላክ ያስፈልግ። መምህር ያሬድ ይመርቁልኝ። ኧረ ብንመርቃለሁ። ዝማሬ መላእክትን ያሰማልን። ከረጅም ጊዜ በኋላ ድምፅ እንዲህ ስለሰማው ደስ ብሎኛል። እግዚአብሔር ቤተሰብህን፣ አንተን፣ ስራን ሁሉ እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን። አሜን። በቴሌቪዥን ያልተገለጽኩት ስቱዲዮ ውስጥ ስለሆንኩኝ ነው። ይቅርታ። በጣም ችግር የለውም።
ሊቀ መዘምራን እግዚአብሔር ያክብርልኝ። በእውነት አሜን እንግዲህ አሜን። አክብረ ስለመጣ እግዚአብሔር ይስጥልን። እንግዲህ እንደዚህ አይነት መርሃ ግብሮች አለን። እሺ ወደፊት ደግሞ ስናችሁ እየመጣ እሺ፣ እንድሄድ ፍቀዱልኝ እንግዲህ አሁን። እሺ፣ አዎ ምንም ችግር የለም። እግዚአብሔር ይስጥልን። አሜን። እንግዲህ ተዋሕዶ ልጆች ይኸው እንደምታዩት ነው። እግዚአብሔር ይመስገን በሁሉም ነገር እንግዲህ ያሟላልን ቃለ እግዚአብሔሩንም ዝማሬውንም ማግኘት ችለናል። ሁላችሁም ይህንን ፕሮግራም ሼር እያደረጋችሁ ለሁሉም ሰው እያደረሳችሁ እንዲመጣ እንዲማር ሰው ብዙዎቻችን የጎደለን ቁጭ ብለን መማር አልቻለም። በእውነት መረጋጋት አልቻለም። ጨንቆናል። በብዙ ሰው በብዙ ጭንቀት ውስጥ ነው ያለው። ግን ያንን ነገር እንኳን ለማድረግ የሚተነፍስበት ቦታ እንዲያገኝ የሚያረጋጋ ቃለ እግዚአብሔር ነው እና ከምንም በላይ ደግሞ መምህር ያሬድ እግዚአብሔር አምላክ በእድሜ በጤና በእውነት እግዚአብሔር ይጠብቅልን። ከትልቁ ነገር ነው ያስጀመሩ ነው እግዚአብሔር በሚያውቀው እና ብዙዎቻችን ኖት ይዛችሁ እየተማራችሁ እንደሆነ ተስፋ አደርጋለሁኝና ዞር ብለን ያንን የተማርናትን ነገር ቃል እግዚአብሔሩን ለራሳችን በጥሞና ቁጭ ብለን ይሄ ነገር ለእኔ ምን ማለት ነው ብለን እንድናስበው ይገባል እና እያደረግኩት ነው ወይ? በእውነት ሰላም አለ ወይ? በእውነት ደስተኛ ነኝ ወይ? በእውነት ፍቅር እግዚአብሔር ገብቶኛል? ፍቅር የሚለው 11ኛው ትእዛዝ ነው ተብለን ተምረናል እና ያንን እንድናስብ በእውነት ይሁን። እንግዲህ የዚህ ፔጅ አንደኛውም ዓላማ በቃለ እግዚአብሔርም እየታነጽን ራሳችን ጤናችን አይምሯችን እየጠበቅን ሰላም ያለው ሰው ለመሆን ነው እና ረቡዕ እንግዲህ በዚህ ሰዓት እየመጣን እንማራለን። ሽልማት አለው። ተከታታይ ተምሮ የጨረሰ ሽልማት እንዳለው መምህር ነግረውናል። እንግዲህ ተከታታይ እየመጣችሁ ያላችሁ ሰዎችን እያየን ነው። አይኔም ከአሁን በኋላ አልቀርም የምትሉም በውስጥ መስመር አገኙን። አርብ ማታ ደግሞ እንደዚሁ በቅዳሜ ጠዋት በኢትዮጵያ ላላችሁ ከጠዋቱ 7 ሰዓት ነው ጠዋት 7 ሰዓት ላይ በውጭው ዓለም ደግሞ የምትገኙ ከምሽቱ 9 ሰዓት 9 ፒኤም እና 11 ፒኤም ላይ በምስራቅና በምዕራብ ላላችሁ ጤናውን ያማክሩ ፕሮግራም ደግሞ ተጀምሯል። መታችሁ የጤና ጥያቄዎችን ለሐኪሞች የምታቀርቡበት ፕሮግራም እና እንዳትቀሩ እንማማር። የተማርነውን ደግሞ በልቦናችን ያሳደርብን ጥያቄዎች ያላችሁ ሰዎች ጥያቄያችሁን እየጻፋችሁ ምናልባትም ቀደም ብለን ሁላችንም ቶሎ ተገኝተን ቶሎ 15 ደቂቃ ጀምሬ ለመክፈት ሞክራለሁ። ታፕሳ ኮፒንግ እንደምታዩት ብዙ ሰው የሚመጣው ወደ መጨረሻ ነው እና እንደዛ ባይሆን ደስ ይለናል። በሰዓት ጀምረን በሰዓት እንድንጨርስ ቀድማችሁ 15 ደቂቃ መጣችሁ ታፕሳ ኮፒ ሊንክ ሪፖስት አድርገን ብዙ ሰው ከመጣ በኋላ ቃል እግዚአብሔሩ ለሰው እንዲደርስ በእውነት ወንጌል አናፈቃችሁ። ይሄ አሁን እኔ ወደ ምሕረት እንዳለው ነውና ሮም በቃ ናፍቃለሁኝና እንደዛ አይነት ህይወት ሁላችን መለማመድ አለብን፣ ሚዲያውን ተጠቅመን ለማለት ነው። ስለመጣችሁ ሁላችሁም እግዚአብሔር ይስጥልን። መምህር ያሬድ የሚጨምሩት ነገር ካለ? በቃ እንዲያው መጨረሻ ላይ ነውና ብዙ ሰው የሚገባው የያዝነው የመንፈስ ፍሬ የሚል የቅዱስ ጳውሎስ መልእክት ለገላትያ ሰዎች ከጻፈው ምዕራፍ 5 ቁጥር 22 ላይ ነው። ፍሬ ማፍራት ለክርስቲያን ግድ ስለሆነ ማፍራት የሚገባን ፍሬ ምንድን ናቸው በሚል ነው። 3ኛ ሳምንታችን ፕሮግራም ይመስለኛል። የመንፈስ ቅዱስ ፍሬ ነው። እስካሁን 3ቱን ተምረናል። ፍቅር፣ ደስታ፣ ዛሬ ደግሞ ሰላም የሚለውን ተምረናል። የሚቀጥለው ሳምንት ሮብ ጌታ ቢፈቅድ ብንገናኝ እግዚአብሔር ዕድሜ ቢጨምርልን የምንነጋገረው ደግሞ ትዕግስት የሚለውን የመንፈስ ፍሬ ነው። ትዕግስት እና በዚህ ውስጥ እግዚአብሔር ስለሚያጽናናን ሰዓት ጠብቀን ከገባን ብዙ የምናተርፍበትን እግዚአብሔር የሚያጽናናበትን ቃሉን እንሰማለን። ባለፈው ሳምንት ፋንትዬ ነበረች፣ ከእሷ ጋር በደንብ ዘመር። እነዚህ የጥንቶቹን በእውነት በሕይወታቸውን በአገልግሎታቸውን ብዙ የሚያስተምሩንን ዛሬን ደግሞ ሊቀ መዘምራንን ይልማን ከዛ በፊትም ዘማሪት ቅድስትን እንደዚሁ በጣም የምንወዳቸውን ዘማሪያን ሁሉ እየሰማን ነው በሚና ቤት ያለነውና ትምህርት ስለሆነ ከትምህርቱ ጋር ተያያዥ ሕይወታችንን የሚያንጹ ጥያቄዎች ኤኒታይም መጠየቅ እንችላለን። እንግዲህ ሮብ 3 ሰዓት ላይ ነው የምንጀምረው። ቀድማ ሚና ትገባለች።
በአንድ ሰዓት ውስጥ እንደዚህ እንደምታዩት ትምህርቶቻችንን ጨርሰን ስለምንዘምር እነዚህን 9ኙን የመንፈስ ቅዱስ ፍሬዎች ተከታተሉ ለማለት ነው በእኔ በኩል ያለው። እግዚአብሔር ልቦናውን ጽናቱን እግዚአብሔር ካልፈቀደ አይሆንም እና ደግሞ እግዚአብሔር እግረ ልቦናችንን ወደ ቃሉ እንዲመራልን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልን። በድጋሚ ቃልዎት ያሰማልን። ሁላችሁም ታፕታፕ ሪፖስት ያረጋችሁ የነበራችሁ ጊፍት የሰጣችሁ እግዚአብሔር ይስጥልን። በወጣ ይተካ። እንግዲህ ፕሮግራማችንን ጨርሰናል። በአርብ ምሽት ፕሮግራማችን እንገናኛለን። ቸር ይግጠመን። መምህር ያሬድ በጸሎት ያሰናብቱ። ይቅርታ 1 ደቂቃ መናገር የሚፈልጉ ሰዎች ካላችሁ አንሚዩት አድርጋችሁ አንዴ ቃልዎት ያሰማልንም ብትሉ 1 ደቂቃ ልስጣችሁ። ታፈን እንደምንብላችሁ እንትን እንዳትሉ እና በዚሁ አንድ ሰው ማይሚዩት እስከሚያደርግ ድረስ የታመመ ትንሽ ልጅ አለን እና ኦርቶዶክሳዊ ሕፃን ልጃችን አማን የሚለው አካውንት ላይ እባካችሁን በጸሎት ልጃችንን እንዲምርልን በጸሎት ማረው ብላችሁ አሳስቡልን፣ ጸልዩልን ብለዋልና ሁላችሁም እንትን እንድትሉ አማን ቃ ይቅርታ ቃ እንትን አንዴ ካለሽ ክርስትና ስሙን ጻፊልን። ክርስትና ስሙን እንዳለ ክብረ አብ ነው የልጃችን ስም ክብረ አብ ነው። እሺ ክብረ አብ ነው። ሰምታችኋል? ክብረ አብ ነው ብላችሁ እንደው በጸሎት አሳስቡልን። እግዚአብሔር አምላክ እንዲምረው በአስጨናቂ ሁኔታ ውስጥ ነው ቤተሰቡ ያለውና ልጃችንን ምሕረቱን እንዲያድልለት በጸሎት አሳስቡልን ብለዋል። እግዚአብሔር ይስጥልን። 11 ዓመቱ ነው ያው የጻፈችልን ነው። እግዚአብሔር አምላክ ምሕረቱን እንዲያድለው በጸሎት አስቡልን። እሺ መናገር የምትችሉ ካላችሁ የሚፈልግ ሰው ካለ መድረኩ ክፍት ነው። እሺ አንሚዩት ማድረግ ትችላላችሁ። ዝም ካላችሁ የለም ማለት ነው። ወደ ጸሎት እንሄዳለን። እሺ መምህርዬ ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ሰዓቱን ባርከ ቀድሰ ሰጥተ ስላስተማርከን እናመሰግንሃለን። የተማርነውን በልቦናችን አሳድርልን። ፍጹም ሰላም የሆነውን ከአንተ የሚገኘውን ሰላም በሁላችን ልቦና ውስጥ አኑርልን። ቅዱስ አባት ሆይ የታመመውን ብላቴና አንተ በቸርነትህ በምህረትህ በፈውስህ እንድትፈውሰው ቤተሰቦቹንም ከጭንቀት ነፃ እንድታወጣቸው እንማጸናሃለን። ሀገራችን ኢትዮጵያን ሰላም አርግልን። ቤተክርስቲያናችንን በአንድነት ጠብቅልን። እዚህ የተሰበሰብነውን ሁላችንን ከኃጢአት በስተቀር በጎ የሆነውን የልቦናችንን መሻት ፈጽምልን። ቅዱስ ስምህን አንዱ ልጅህ ቅዱስ ወንጌል እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሁላችንም በያለንበት ይጠብቀን።
አሜን። እግዚአብሔር ይስጥልን። የሳምንት ሰው ይበለን። በነገው ፕሮግራም ደግሞ የሐኪሙን በአረብ ፕሮግራሙ እንገናኛለን። ሰላም እደሩልኝ ሁላችሁ።